ብዙ አምላኮች አምላክ የሆኑት የሚያመልኳቸው ሰዎች ስላሉ ልክ አሁን አንዳንድ ሀያላን ሀገራት የተለያዩ መሳሪያዎችን ያመርታሉ። ሀገር በአንዴ ማጥፋት የሚችሉ ድፍን ከተማ በአንዴ ማጥፋት የሚችሉ ሌላኛው ሀገር ደግሞ ምን ያደርጋል? የሚወረወርባቸውን ቦምብ የሚያመክን ይሰራል። ቢቃም ምን ችግር አለው ማለት ከጀመረ፣ ቢጠጣ ምን ችግር አለው ማለት ከጀመረ፣ ዝሙት ምን ችግር አለው ማለት ከጀመረ እኔን ጠይቀኝ። ታውሮ የሚያስፈልገው ብርሃን መመለስ። በአማልክት መካከል የሆነ ቦታ ማይቀመጥ ሰው አስቀምጦ ሲፈልግ ማያነሰው በአማልክት መካከል አሁን ብዙ ጣዖታት የሚያመልኳቸው ሰዎች የፈለጉበት ቦታ ያስቀምጣሉ፣ ሲፈልጉ ከዛ ያነሳሉ። ብዙ አማልክቶች የሚያመልኳቸው ሰዎች ይሸከሟቸዋል። እግዚአብሔር በአማልክት መካከል ግን የምንሸከመው ሳይሆን የሚሸከመን በመሆን ይለያል። ሌላው ብዙ አማልክቶች አምላክ የሆኑት አምላኪ ስላገኙ ነው። ብዙ አምላኮች አምላክ የሆኑት የሚያመልኳቸው ሰዎች ስላሉ፣ እኛ የምናመልከው አምላክ ግን ጳውሎስ ሲናገር ባናምነው እንኳን የታመነ ሆኖ ይኖራል። ባናምነው እንኳን ምን ሆኖ ይኖራል? የታመነ። ሌላ ግዑዝ ጋር ብትሄድ ባታምነው ግዑዝ ሆኖ ይቀራል። የሆነ ቦታ ላይ ያቆሙት ግንብ መጥቶ የሚያመልከው ሰው ባይኖረው ግንብ ሆኖ ይቀራል። እኛ የምናመልከው አምላክ ግን የእኛ ቁጥር፣ የእኛ ጭብጨባ፣ የእኛ ምርጫ አምላክ ያላደረገው ሰማይና ምድር ሳይኖር፣ ጉባኤ ሳይኖር፣ ሃይማኖት ሳይኖር፣ ቸርች ሳይኖር፣ ፓስተርም ነብይም ሳይኖር የዘላለም አምላክ። በጣም ደስ እያለኝ ነው። ለምንድን ነው ካላችሁ እግዚአብሔር ከኛ ጋር። አሜን። እስቲ ከኔ ጋር ባህል ጩና እግዚአብሔር በሉ። እስቲ ከኛ ጋር ነው በሉ። ትዝ ይላችሁ እንደሆነ የእስራኤል ሕዝብ በሞዓብ ምድረ በዳ ላይ በነበረበት ጊዜ ባላቅ ባላምን እንዲራግም ሕዝቡን ለማስረገም አመጣውና ለመርገም ከሞከረ በኋላ አንድ ቃል ተናገረ። አምላካቸው በመካከላቸው ነው እና እምወረወርባቸው ሟርት እላያቸው ላይ እንዳይወድቅ። ልክ አሁን አንዳንድ ሀያላን ሀገራት የተለያዩ መሳሪያዎችን ያመርታሉ። ሀገር በአንዴ ማጥፋት የሚችሉ ድፍን ከተማ በአንዴ ማጥፋት የሚችሉ ሌላኛው ሀገር ደግሞ ምን ያደርጋል? የሚወረወርባቸውን ቦምብ የሚያመክን ይሰራሉ። እና ባላም ለመርገም ፈልጎ ዝግጅት አድርጎ ከመጣ በኋላ ሞከረና እንደዚህ ያለ ሟርት በእነሱ ላይ መስራት እንዳይችል አምላካቸው ከናን ትገባላችሁ ብሎ ግብጽ አልቀረም በመካከላቸው። አምላካቸው ራሱ አንድ ሰው እንዴት አምላክ በመካከላችን ይሆናል? ጠቅላይ ሚኒስትር ክቡር ቢመጡ እኮ እዚህ በመካከላችን መሆኑ እኮ ያስጨንቀናል። በጣም ከባድ ነው። አሁን ባለንበት ሙቀት ምናምን በዚህ አይነት ሁኔታ እግዚአብሔር ግን በመካከላችን። አሜን። እስቲ ጩና ባካችሁ በኃይል አምላካችን በሉ። እስቲ አምላካችን እግዚአብሔር ከኛ ጋር ነው በሉ። ጴንጤ ወይም ደግሞ እግዚአብሔርን የምናመልክ ኢየሱስ ክርስቶስን የምንከተል ሰዎች በአንዳንድ ሁኔታዎች ምስኪኖች እንሆናለን፣ እምናሳዝን እንሆናለን። እንዴት ብላችሁ ካላችሁ ሲድራቅ አብደናጎን ከሚነደው የእቶኑ እሳት አውጥቷቸዋል ብለን እያመለክን ለሙሴ ከግብጽ ምድር ወጥቶ በሚሄድበት መንገድ ላይ ባርን እንደ ግርግዳ አቁሞለታል ብለን እያወራን ያለዛ ለጤማኦስ ልጅ የረገጠውን መሬት አፈር እንትብ ብሎ ጭቃን አይን አድርገው ሰጥተውታል ብለን እያወራን እኛ ግን ይህንን የተአምራት አምላክ ተአምራዊ አሰራር ባለመካፈል ስንኖር ያሳዝናል። አንዳንድ ጊዜ አይታችሁ እንደሆነ በአንዳንድ ከተማ የከተማው ባለጠጋ በጣም በቃይ ከለ የሚባል ሰው ይታወቃልና የሱ ልጅ በእግር ሲሄድ የሱ ልጅ ጃኬት ሲቸገር ካያችሁ ያሳዝናል። የእከሌ ልጅ አይደለም እንዴ? እንዴት ይሄን ስራ ይሰራል? የእከሌ ልጅ አይደለም እንዴ? እንዴት ይሄንን አይነት ህይወት ይኖራል ብለህ ትናደዳለህ። እኔ ዛሬ መልእክት አለኝ። የእግዚአብሔር ልጅ ሆነ የመንግስቱ ወራሽ ሆነ የማይመጠን ህይወት እንድትኖር ያሳመነ ጅኒ ከህይወት ላይ ዛሬ ማለዳ ይመጣ።
እዚህ ነው ኤፌሶን ላይ ጳውሎስ እናገር እንግዲያውስ የእግዚአብሔር ልጆች ከሆናችሁ የእግዚአብሔር ወራሾች ናችሁ ይላል። አጠገብ ያለውን ልጅ ከሆንክ በሉት ወራሽ ነህ በሉት። አሁን በደንብ ስሙኝ። ሶስት ወሳኝ ነጥብ እግዚአብሔር የተአምራት አምላክ ከሆነና እኛ ደግሞ ይህንን የተአምራት አምላክ የምናመልክና የተአምራቱ ተካፋዮች መሆን ካለብን በሕይወታችን ማከናወን የሚገባንን ሶስት ነገሮች ተናግሬ ከዛ በኋላ እንጸልያለን። የመጀመሪያው እግዚአብሔር የተአምራት አምላክ ከሆነ የእግዚአብሔር ልጆች መሆናችንን እርግጠኛ መሆን ይኖርብናል። ሰው እርግጠኛ ያልሆነውን አባት ጃኬት ግዛ አይልም። ሰው እርግጠኛ ያልሆነውን አባት ጫማ ግዛ አይልም። ሰው አባት ባይኖረው በሰው ቤት ቢያድግ ምንም እንኳን ተቸግረው የሚያስፈልገውን የእንጀራ አባት ቢጠይቅም የእንጀራ አባት ጠያቂና የእውነተኛ አባት ጠያቂ ፊቱ እኩል አይደለም፣ ኮንፊደንሱ እኩል አይደለም። እየተሸማቀቅ የእንጀራ አባት ትጠይቃለህ። የወለደን አባት ግን ስትጠይቅ ስማኛው የኔ ልጅ ጃኬት እንዲገዛለት፣ የኔ ልጅ ዩኒፎርም እንዲገዛለት፣ የኔ ልጅ የሚያስፈልገውን ከረሜላ አምጣልኝ ኪሴን ቼክ አያደርግም። አባቱ እንደሆንኩኝ ምንም እንደሌለኝ አስቦ አያውቅም። ያስፈልገኛል ስጠኝ ይላል። ነገር ግን ልጅ ስለሆነ አንደኛ በልጅነቱ እርግጠኛ ነው፣ ሁለተኛ በኔ በአባትነት ደግሞ እርግጠኛ ነው። አንድ ነገር ላሳያችሁ። ጌታ ኢየሱስ ክርስቶስ አምላክ ሆኖ ሳለ 40 ቀንና 40 ሌሊት ጾመና ጸለየ። ካሞ ባይጸልይ እንኳን ራሱ አምላክ ማካቱና ማየት ባይጸልይ እንኳን መለኮት ነው፣ አልፋ ነው፣ ኦሜጋ ነው፣ ሁሉን ቻይ ነው። ነገር ግን 40 ቀንና 40 ሌሊት ጾሞ ጸልዮ ገና ከጸሎት ሲወጣ ሰይጣን መጥቶ ያወራው ኢሹ የእንጀራ ጉዳይ አይደለም፣ የማንነት ጉዳይ። በጣም ወሳኝ ነገር ነው የምነግራችሁ፣ በደንብ ስሙ። ኢየሱስ ነው፣ አምላክ ነው። ግን አደገኛ የራቡ ሰዓት ላይ መጣው ሰይጣን የእግዚአብሔር ልጅ ከሆንክ ነው ያለው። የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገውና ብላው። አሁን ኢየሱስ ዳቦ ያስፈልገዋል። አሁን ኢየሱስ መብላት ያስፈልገዋል። ነገር ግን አንድ አስቸጋሪ ጉዳይ ምንድነው ካላችሁ የእግዚአብሔር ልጅ ከሆንክ የሚል ጥያቄ ነው። ኢየሱስ ደግሞ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ነው እንጂ የእግዚአብሔር ልጅ ለመሆን አይሞክርም። የእግዚአብሔር ልጅ ከሆንክ ድንጋይን ዳቦ አድርገህ ብላ ማለት ከዚህ በኋላ አሁን ድንጋይን ዳቦ ስታደርግ ብቻ ነው የእግዚአብሔር ልጅ መሆን የምታወቀው ማለት ነው። አማን ይወዳሃለሁ። አንዴ ቁምልኝ። ወንድ ለመሆን ሞክረህ ታውቃለህ? ወንድ ለመሆን ሞክረህ አታውቅም? ወዳሃለሁ። ተቀመጥልኝ። ቁምልኝ። ስቴታችን አንደኛ ነሽ። ማን ነው ስምሽ? አበበች። ሴት ለመሆን ሞክረሽ ታውቃለሽ? አጠገብ ያለን ሰው ንካውና ለሰይጣን ንገረው በሉት የእግዚአብሔር ልጅ ነኝ በለው በሉት። ጥሩ ዘምረን ታዋቂ ሆነን ሚዲያ ተቆጣጥረን አይደለም ልጅ የምንሆነው። አናማሃንዳሶ 40 ቀን ጾመን ጸልየን ከዚህ በኋላ አይደለም ልጅ የምንሆነው። የዛሬ 2000 ዓመት የእግዚአብሔር ልጅ የሆነው በደል የማይገኝበት ኃጢአት የሌለበት ኢየሱስ በመስቀል ላይ ሲሰቀል እርግማንን ተቀብሎ የጽድቅ ልብስ ሲያለብሰኝ በእግዚአብሔር ፊት መቆም በምችልበት ብቃት ልጅ ሆኜ አብ ፊት እንዲቀርብ ልጁ ሲያደርገኝ ያኔ እንደ ልጅ የሚኖርበት ብቃት አግኝቻለሁ። እስቲ ከኔ ጋር በኃይል ጩሁና ልጅ ነኝ በሉ እስቲ። ድገሙና ልጅ ነኝ በሉ እስቲ። ናለንገር ያለ ስማኝ። አይደለም እኔ ዘላለም ኢየሱስ እንኳን እዚህ ጉባኤ ቢኖር ሁሉ ሰው አይደለም ታምራት እኩል የሚካፈለው። ያለ ከስንት የሚጋፋ መካከል ነው ኃይል ያስወጣችሁ። የሆነ ሰው ይኖራል በዚህ ማይክሮ ሰከንድ በዚህ በከሰዓቱ በጠዋቱ ፕሮግራም ውስጥ ምድሪቱን የሚያነጋግር የሆነ ክብር ኢምፓርት የሚያደርግ ኢየሱስ። አሁን የኛ ሰፈር ነብይ ነው ደግሞ ኢየሱስ ሰፈር ላይ ገና እየተነሳ ያለ ነብይ ነው። ሰይጣን መጥቶ ይሄን ድንጋይ ዳቦ አድርግና ብላ ሲለው አይደለም ድንጋዩን ሰይጣንን ራሱ ዳቦ ሊያደርግ ይችላል። ሰይጣንን ራሱ ዳቦ ሊያደርግ ይችላል። ግን ሰይጣን የጠየቀው ዳቦን ድንጋይ ዳቦ ማድረግ ትችላለህ ወይ አይደለም? ልጅ ከሆንክ ነው።
ልጅ ለመሆን ሙከራ የሚያደርግ ከሆነ ልጅ መሆኑን እርግጠኛ አይደለም ማለት ነው። አንዳንድ ሰዎች ቸርች ውስጥ 30 ቀን ጸልይ ብትል ይጸልያሉ፣ ችግር የለባቸው። አምጣው ይላሉ፣ ግን አያምኑ። አሁን መልእክት አለኝ እዚህ ጉባኤ ውስጥ ገንዘብ የከፈለ ሰው የገዛውን ዕቃ በእርግጠኝነት እጁ እንደሚያስገባ እግዚአብሔርን ሲጠይቅ በእግዚአብሔር ፊት መቆም እንድችል እግዚአብሔር በክርስቶስ ኢየሱስ ባደረገበት ግራውንድ ሆኖ ሚቆም። አንተ ቡሊ ላይ ቁጭ ብሎ ደም ሳይፈስ ኢየሱስ ሳይሰቀል በፊት ኤልያስ በአንድ ቀን ከዛሬ በኋላ ከአፌ ቃል በኋላ ብለው ሰማይን ለ3 ዓመት ተኩል መቆለፍ ከቻለ በክርስቶስ ኢየሱስ ደም ልጅ ሆነ አብን የማውራት ሙሉ ብቃት አግኝተ ከርታታ ህይወት ያኖረ መንፈስ ዛሬ ይመጣ። ሰማይ እኔ ክፍለ ሀገር ነው ያደኩት። በግ ትወልድና ግልገሎቿ በቅርጫት ውስጥ ይከደናሉ። እስከ መቼ ካላችሁኝ ቅርጫቱ እስከማይቋቁመው ተሸክሞ መሄድ እስኪጀምሩ። አንዳንዶቻችሁ ዛሬ መንፈሳዊ አብሊቲያችሁ የመንፈሳዊ ብቃታችሁ ገና ስለሆነ ከተከደናችሁበት መክደኛ እግዚአብሔር አምላክ በመንፈስ ቅዱስ ኃይል ጨብጡትና እግዚአብሔር የተአምራት አምላክ ነው በሉት። እግዚአብሔርን ተአምራት ለመካፈል አንደኛ እግዚአብሔርን ማወቅ፣ ሁለተኛ እግዚአብሔር ያደረገህን ማወቅ። ያደረገ ባሪያ አይደለም፣ ጥገኛ አይደለም፣ ልጅ ነው። ያለ ስማኝ፣ በዚህ ቃል እውነት ላይ ቆሜ ተነብያለሁ። እዚህ ምድር ላይ ኢየሱስ ምስክሬ ነው። ምድርቱን እንደ ቤተ መንግስት አድርጎ የሚቀይሩበት ኢኮኖሚ የሚቆጣጠሩ፣ ዕውቀት የሚቆጣጠሩ፣ ፖለቲካን የሚቆጣጠሩ ከቤተ ክርስቲያን ይወለዳሉ። አጠገብ ያለውን ጨብጣችሁ ፈገግ በሉና እኔ የማመልከው እግዚአብሔር በሉት የተአምራት አምላክ ነው በሉት። ተአምራት ማለት በተፈጥሮ ስርዓት ሆኖ የማያውቅ ኦርዲነሪ ያልሆነ ማለት ነው። ለምሳሌ እሳት የተጨመረበትን ነገር ሁሉ እንዲበላ እግዚአብሔር በተፈጥሮ ስርዓት ሰጥቶታል። እሳት ግን ውስጡ ተጨምሮ ገመድ በልቶ ሰው ሲጠብቅ ታምራት። አጠገብ ያለውን እሳት ብሎ የተጨመረውን ሲበላ ተፈጥሯዊ ነው። የተጨመረውን ሲፈታ ግን ታምራዊ ነው። ያለ ካሞን ብዙ ሰው የእግዚአብሔር ልጅ ሆኖ እዚህ ጴንጤ ሆኖ ቤቱ ገብቶ እስከ ዛሬ ኦርዲነሪውን ህይወት ለምዷል። እሱን ያውቃል። የሆነች ነገር አትርፎ 20 ብር ገብቶ 30 ሽጦ መግባት ለምዷል። ነገር ግን የታምራቱን ፓርት አልገባም። እኔ መልእክት አለኝ። ከተፈጠርክ እስከ ዛሬ ከኖርክበት የህይወት ልምምድ ውጭ የሆነ መለኮት ለተፈጥሮ ሳይሆን ለልጆቹ ያዘጋጀው የመንግስቱን ስርዓት የምትለማመድበት አይን ዛሬ ማለዳ ይከፈት። ኦ ማይ ጋድ! አጠገብ ያለው ሰው ጨብጡና በተፈጥሮ አይን በሉት እንደ ሰው ታያለህ በሉት። በመንፈሳዊ አይን ግን እንደ ልጅ ታያለህ። አሁን ስማኝ፣ ኢየሱስ ማንነቱን እርግጠኛ ስለሆነ ድንጋይን ዳቦ አድርጎ አይደለም የኖረው፣ ከጥያቄው በላይ ሆኖ ነው የኖረው። አያካታ ሰማይ ሰው ከእግዚአብሔር አብ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ተናገረው። ወደ ታች ያለውን ሐሳብ እናንተ አንብቡ። ጥያቄ ሰይጣን ካቀረበ በኋላ መጽሐፍ እንደዚህ ይላል፣ በመጨረሻውም ሰይጣን ትተውት ሄደ ይልና መላእክቶችም ያገለግሉት ነበር ይላል። ኢየሱስ ሊፈትነው ከመጣው ሰይጣን በስተጀርባ የመላእክትን አገልግሎት ወደ ህይወቱ ያመጣው አንደኛ በማንነቱ እርግጠኛ በመሆኑ ነው። ሁለተኛ በእግዚአብሔር ቃል ዕውቀት። ስማ፣ ኢየሱስ ሆኖ ኢየሱስ ቃል ሲጠቅስ አላችሁ ከነገር ኢየሱስ ቃል እየጠቀሰ ሰይጣን ሲያባርር፣ አንተ ደግሞ ሰይጣን ሌባ ብለህ ማባረር የምትፈልገው ማን? አጠገብ ያለው ሌባ ስትል አይሮጥም በሉት። ተብሎ ተጽፏል ስትል ግን በሉት ህገ መንግስታዊ ነው።
የእግዚአብሔርን ታምራት በህይወታችን ለመካፈል መጀመሪያ ማድረግ ያለብን እግዚአብሔርን በውል ማወቅ፣ እርግጠኛ መሆን በእግዚአብሔር። የጤማዎስ ልጅ ኢየሱስን ያስቆመው ማን እንደሆነ በማወቁ። ቄስ ሲያልፍ ያውቃል፣ ካህን ሲያልፍ ያውቃል። ኢየሱስ ሲያልፍ ግን አይለቀውም። ቄስ ሲያልፍ ዳቦ ብሎ፣ ካህን ሲያልፍ ዳቦ ብሎ፣ ሳሙኤል ሲያልፍ ዳቦ ብሎ፣ ኢየሱስ ሲያልፍ ግን የዳዊት ልጅ ሆይ አለ፣ ማረኝ አለ። አየህ፣ ይሄ የዳዊት ልጅ ነው። ኃጢአትን የሚያስተሰርይ አይን ለሌለው አይን መስጠት የሚችል አምላክ ነው። ህልውናው እያለፈ አለ እውርነት አይቀጥልም። እኔ መልእክት አለኝ። አንድ ሰው በዚህ ማለዳ የታምራት አምላክ እንደሆነ የሚያምን ህይወቱ ላይ አብሮ የመጣ መርገም ዘር ሐረጉ ላይ የመጣ ዛሬ ማታ በኢየሱስም ይገለበጥ። ያችን ከናናዊት ሴት ታውቃላችሁ? ማቴዎስ ወንጌል ምዕራፍ 15 ላይ የምትመለከቷት ይኸውልህ፣ ከናናዊ እንደዚህ። ከነዓን ማለት ደግሞ ነው እርቃኑን በነበረ ጊዜ የረገመው የካም ዝርያ ነው። ዘር ሐረጓ መርገም አለባት። ኢየሱስ ጋር ስትመጣ ግን የዳዊት ልጅ ነው፣ የዓለምን ኃጢአት የሚያስወግድ ነው። መርገም አለብኝ፣ እሱ ግን እርግማን ሰባሪ ነው ብላ ነው የመጣች። እኔ ከእስራኤል ቤት ለጠፉ በቀር ላንቺ አልመጣውም ብሎ ሲላት ልክ ነው ጌታ ሆይ አለች። ነገር ግን ከሰማይ ሰማያት ያስመጣው የኃጢአተኛ ጉዳይ ነው፣ እኔ ደግሞ ኃጢአትን ይዤ መጥቻለሁ። የከበረ እንጀራ አንስቶ ለቡችላ አይሰጥም ብላ ስትል ልክ ነው አለች። አንተ ብትል ቸርች ለቀህ ነው የምትጠፋው። የከበረ እንጀራ ለቡችላ አይሰጥም ማለት በቀን የአማርኛ ቡችላ ነሽ ማለቱ ነው። ታዲያ አለች ቡችላ እንኳን ጌታው በልቶ እስኪጨርስ ይጠብቃል። ጌታው በልቶ ሲነሳ ግን ተራፊ ይበላል። 2 ዓሣና 5 እንጀራ 5000 ያበላው ቀን ተራፊ ያሰባስባል። ለማን ይሰጣል? እኔ ያለው አለች። ደቀ መዛሙርቱ በልቷል፣ ተከታዮቹ በልቷል፣ እኔ ግን ለተራፊ ያለው አለች። ኢየሱስ ላንቺ አልመጣውም ባለበት አንደበት አንቺ ሴት አላት እምነትሽ ታላቅ ነው አለስ። አንቺ የልጅ ፈውስ ብቻ አይደለም የወደድሽው ሁሉ ይሁንልሻል። ስለዚህ አንተ የዳዊት ልጅ ነህ፣ መሐሪ ነህ። እኔ ኃጢአተኛ ነኝ፣ የመጣሁት ምሕረት ፈልጌ ነው። ከሰማይ የመጣው የጻድቃን ጉዳይ ሳይሆን የኃጢአተኛ ጉዳይ ነው አለችው። ላንቺ አልመጣውም ባለበት እምነትሽ ታላቅ ነው፣ የወደድሽው ይሁንልሻል። ምን ስላደረገች? ስላወቀችው። አንዳንድ ሰው ባይዘው እግዚአብሔርን የሚያውቀው እውነቱን እንዳይመስል የአብርሃም ቤት ኤልሻዳይ ነው የሚያውቀው። አልሰማችሁኝ? እግዚአብሔር ኤልሻዳይ ነው ብሎ ስል እንዴት አልክ ብትለው አብርሃም በስተርጅና ወልዷል ልልም። እኔ እግዚአብሔር ኤልሻዳይ ነው ስል ለኔ የአብርሃም ቤቱ ኤልሻዳይ አይደለም። እግዚአብሔር በጥቂት እድሜ በልጆቼ ህይወት በኔ ትዳር ያየሁት የኔ ቤት ኤልሻዳይ የቀመሳለ እዚህ ቤት ኤልሻዳይነቱን፣ ሁሉን ቻይነቱን፣ ማሪነቱን፣ ርህራዩን፣ ቸርነቱን በግሉ የቀመሰ ሰዋል ከልብ የሆነ ጭብጨባና እልልታ ያምጣል። እግዚአብሔርን በደንብ ማወቅ አለብን። በእግዚአብሔር ያለንን ማንነት ደግሞ በደንብ ማወቅ አለብን። ለሁለቱ ደግሞ የእግዚአብሔርን ቃል ማንበብ አለብን። እግዚአብሔርን ያለ ቃሉ፣ ኢየሱስን ያለ ቃሉ ምንም ማየት ማወቅ አንችልም። እግዚአብሔርን ያወቅነው በምንድን ነው? በቃሉ። አሜን ነው። እምነት መስማት ነው፣ ከመስማትም ከእግዚአብሔር ቃል ነው። ስለዚህ ቃሉን ስናውቀው እግዚአብሔርን እናውቃለን። በቃሉ ያለንን የኛን ማንነት ከዘፍጥረት እስከ ራእይ አንተ ሸምበቆ ነው የሚል አልተጻፈም። አጠገብ ያለውን ከዘፍጥረት እስከ ራእይ ድረስ በለው። ሸምበቆ የሚል የለም፣ ቧንቧ ነው የሚል የለም፣ መልእክተኛ ነው የሚል አለ፣ ልጅ ነው የሚል አለ፣ ወራሽ ነው የሚል አለ፣ ሕያው ነው የሚል አለ፣ ሕይወት አግኝተሃል የሚል አለ። ወደዚህ ማንነት ዛሬ በኢየሱስም ብድግ ላደርግኝ የመጣው ጮና አመን ብለው ውዘ። ስለዚህ ሁለተኛ የእግዚአብሔር ታምራት ከኛ ጋር እንዲንቀሳቀስ የእግዚአብሔርን ታምራት ኢምፓርት በህይወታችን እንድናደርግ የመንፈስ ቅዱስ ኃይል ያስፈልገናል። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ወደ አባቱ ሊያደርግ ብለው ስል አንድ ነገር ተናገራቸው። እነሱ የሚጠይቁት እስራኤል ከሮም ቅኝ ግዛት ነፃ የምትወጣበት ጊዜ ነው። ኢየሱስ ግን የመለሰላቸው አባቴ በወሰነው ሰዓት የሚያደርገውን ማወቅ አልተሰጣችሁም፣ ነገር ግን አላቸው መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይል ታገኛላችኋል። አየም ኃይል ማለት ደግሞ አንድን ነገር የማንቀሳቀስ የማከናወን የመፍጠር ነው። ስማኝ፣ ለአንድ ሰው ትንቢት አለኝ። ጉንችረ ላይ የቆፈረ የደከመ ያላበው ያላመጣው ነገር የምታመጣበት መለኮታዊ ኃይል በኢየሱስ
እመነኝ ፓስተር የዛሬ 10 ዓመት የዛሬ 20 ዓመት እዚህ ከተማ ቢመጣ ከዛ ቀን በኋላ ነው ሚሊዮነር የሆነው የሚባለው ከዛ ቀን በኋላ ነው መሪ የሆነው የሚባለው ሰማይ ጴንጤ መሆን ማለት አቀርቅሮ መኖር ብሎ ከተመለከተው ከጣማማ እይታ የሚወጡ ፖለቲካውን የሚገዙ ጃይንት የሆኑ ወንድና ሴት ልጆች ማን ነው ቀኙን ያነሳ አሜን ስል ይሁንባቸው ድገሙና ጮህ አሜን በሉሲ ትጅላል ፓስተር ሐዋርያ ሥራ መጽሐፍ ምዕራፍ 19ን ስንመለከት ጳውሎስ ወደ ኤፌሶን ቤተክርስቲያን ሲመጣ ታውቃላችሁ አቂላ ፕሪስቂላና አጲሎስ ናቸው የኤፌሶን ቤተክርስቲያን ከጳውሎስ በላይ ብዙ ስራ የሰሩት አጲሎስ ዕውቀት አለው በጣም ጥሩ ዕውቀት አለው አብዛኛው ጊዜ ግን የሚያጠናው ስለ ኢየሱስ ክርስቶስና ስለ መጥምቁ ዮሐንስ ጥምቀት ነው ዮሐንስ በውሃ እንዳጠመቀ እንዳለ በገባበት መጠመቅ አለባቸው ብሎ ቀጥሎ አጲሎስ የሚያስተምረው የውሃ ጥምቀት ነው እና ከተማ ላይ ያሉ ሰዎች ልክ ታውቃላችሁ ኢየሱስ ብሎ ኢየሱስ የሚባል ቤት አገልጋዮች ይገባቸዋል እና ጳውሎስ ኤፌሶን ሲመጣ ያሉን ጴንጤዎች ኢየሱስ ይላሉ ግን አብሯቸው የሚንቀሳቀስ ነገር አይታይም አጫቃጣቅ እየዘመርክ እየሰበክ ምንም አይነት ነገር እየታየ ካይደለ የመንፈስ ቅዱስ ጥረት አለ ማለት ነው ጳውሎስ ኤፌሶን እስኪመጣ ድረስ ኤፌሶን ላይ አርጤሜስ የሚባል የሴት አምላክ ጣዖት በከተማው ገናና ናት ነገር ግን ኢየሱስን የሚከተሉ ሰዎች የመንፈስ ቅዱስ እጥረት ስለነበረባቸው ይሰብካሉ ግን ከተማውን አልተቆጣጠሩም ጳውሎስ መጣና አንድ ጥያቄ ጠየቃቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ወይ ብሎ ጠየቃቸው እንዴ አለው ሲባል እንደዛ የሚባል ነገር እንዳለ እንኳን አናውቅም አሉ እኔ ዛሬ ሁለት ነገር አስታውቃለሁ አንደኛ የምታመልከው አምላክ ሁለተኛ በምታመልከው አምላክ በእግዚአብሔር የተሰጠ እውነተኛ መቀመጫ ዛሬ ካለ ልክ ከተቀመጥክበት በጌታ በኢየሱስ ስም ለአንድና ለመጨረሻ ጊዜ ነገበኝ እኔ ገጠር መጥቻለሁ ያልኩ አይደለም መስብከ እኔ አገባኝም አንድ መድረክ ሸፍኜ ሄዳለሁ ብዬ አይደለም መስብከ አንድ ግን ኢትዮጵያን የሚቆጣጠር አንድ ግን አፍሪካን የሚያንቀሳቅስ የሪቫይቫል ሰው አንድ ምድሪቱ ላይ ገዢ የሚሆን ሰው እግዚአብሔር በሱ የሚወራበት ሰው ማን እንደሆነ ያላውቅም በዚህ ማለዳ ይነሳል አንዳንድ ሰዎች ዛሬ ቁልፍ ይረከባል የመዝጋት የመክፈት አንዳንድ ሰዎች ዛሬ ማህተም ይቀበላሉ እየጻፉ ቲተር አድርጎ ማዘዝ በማንነታቸው የሚኮሩ መለኮታዊ ስልጣናቸውን የሚያውቁ ቀኝም ብድግ አድርግና አሜን ብለው ይሻል አያሳዝንም እንደ ይሄ ህዝብ ልጅ ሆኖ ሳለ ጮጋራ በያዘ ቁጥር የሃይላንድ ውሃ ይዞ ሀገር ሲያቋርጥ ልቀቅ ቤተን ማለት እየቻለ ዛሬ ማታ ወደዚህ አውቶሪቲ በኢየሱስ ቀና ብላችሁ ስሙኛው ጳውሎስ መጣና መንፈስ ቅዱስን ተቀበላችሁ ነህ ብሎ ሲል የእግዚአብሔር ሰው ማን ኦፍ ጋድ አለ እንደዛ የሚባል ነገር እንኳን ሰምተን አናውቅም 12 ነበሩና ጳውሎስ እዛው ጣ ራካ ሩካ ማንታ ሩቫ አስባላቸው ምድረ ኢትዮጵያ ላይ ምን እንደሚያሳዝን ታውቃለህ ማንቸስተር የሚባል ሀገር ወደ ግራ ይሁን ወደ ቀኝ ይሁን ማያቅ የማንቸስተር እግር ኳስ ተጽዕኖ አድርጎበት የማንቸነኝ ይላል የማንቸስተር ቲሸርት ለብሶ በክርስቶስ ኢየሱስ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ እናንተ ክርስቶስን ለብሳችሁታል በተባለበት ከተማ ሺሻ ወሮን መጠጥ ወሮን ዱርዬነት ወሮን ኢየሱስ በመስቀል ላይ ያደረገው ጫወታ ተጽዕኖ ማድረግ አቅቶት የቤተ ክርስቲያን ቁጥር እየጨመረ እዚህ ውስጥ ሆኖ ግን ውጭ የወጣ አፈራንበት አሁን ግን የመንፈስ ቅዱስ ኃይል ወደ ቤቱ ይመለሳል በአሕዛብ ዘንድ ተጽዕኖ የሚፈጥሩ ሺሻ በጣት ቤት እነሱ ባሉበት ከተማ የሚከስርባቸው ወንድና ሴት ልጆች ዛሬ ቅባት ይወድቅ ሰምቻለሁ አባቶቻችን ከደቡብ ከሲዳማ አንድ ከሆሳና አንድ ከምናምን አንድ አራት አባቶች በተጠመቁበት ጊዜ መንግስታት እንዴት ይፈሯቸው እንደነበር ደርግ ክላስ ታጥቆ እንዴት ይፈሯቸው እንደነበር የጣሊያን ወታደር ባለው አቅም ሊቋቋማቸው እንዴት እንዳልቻላቸው ይህንን የወንጌል እውነት የዋጠ ፋሽንና ስታይል በመንፈስ ቅዱስ ኃይል በኢየሱስም ቤቱን ይለቃል ድገምና ይሄን አሜን ብለው ሰዳንት በጣም ይገርማችሁ ነገር ጳውሎስ ወደ ኤፌሶን ከመጣ በኋላ 12 ሰዎች ላይ እጅ ጭኖ ጸለየ ትላንትና ከዘፍጥረት እስከ ራእይ ተራራራራ አርገው ዝም ብሎ ጥቅስ የሚያወሩ ሰዎች አሁን ግን ሟርት ያለበት መንደር ልቀቅ ማለት ጀመሩ ታውቃለህ አንዳንድ ሰው ቃል ከጀመረ በጌታ ስም
ነው የሚያደርገው። ግን የመንፈስ ቅዱስ ኃይል ከሌለበት እሱ ያረጋ ያሳምማል። ምን መንታ አሁን መልእክት አለኝ። አሜን በለኝ አንተ 100 ዓመት ነው ምናምን እያለ ነገር ግን ወንጌሉንም አብሮ ያደከመ አይደለም። ቅድም አባታችን አይታችኋል። ልክ እንደዛው በስተርጅና ወጣት ይሆን ጡና አሜን በለኝ አንተ እነ ካሌብን በ70 ዓመታቸው ጉልበታም ያደረገውን ወንጌል ውጣ በ30 እና በ28 ዓመት ደካማ ያደረገ የአውሬ ማሊያ ዛሬ ማታ በኢየሱስም ይመታል። የሆነ ትውልድ አይታያችሁም? ኢትዮጵያ ላይ መቀየር ያለበት ሁሉን የሚቀበል ከሁሉ ጋር የሚስማማ ድንበር የሌለው ስለብስ ተመሳሳይ ነው፣ ሲጠጣ ተመሳሳይ ነው። ቢጠጣ ምን ችግር አለው ይላል። ሁሉ ነገር ምን ችግር አለው? ታውረው ነው አይኑ ጨበጥና ነገር ነው። ሰውየው ገደልና መንገድ መለየት ካልቻለ በሉት እመነኝ ታውረው ነው የሚሆነው በሉት። ቢቃም ምን ችግር አለው ማለት ከጀመረ፣ ቢጠጣ ምን ችግር አለው ማለት ከጀመረ፣ ዝሙት ምን ችግር አለው ማለት ከጀመረ እኔን ጠይቀኝ ታውረው። የሚያስፈልገው ብርሃን መመለስ ነው። የገባው ሰው ያጨብጭባል። እንደው ሚያልቅ አይነት ሐሳብ ላይ ስላልገባውችን ነገር ልጠቀልለው ስለ መንፈስ ቅዱስ። ታዲያ ጳውሎስ ገባና 12 ሰው ላይ አርጎ እጅ ጭኖ ጸለየባቸው። በከተማ ላይ የአይሁድ ምኩራብ ላይ ገብቶ እንዲያስተምር እድል አልሰጡትም። ጢራኖስ የሚባል የፖለቲካ ትምህርት ቤት ላይ እለት 12ቱን አድርጎ ይገባና እረፍት ላይ ቁጭ ብሎ ስለ ኢየሱስ ያስተምራቸዋል። ታዲያ ስማኝ፣ ስንት ዘመን ክርስትና ገብቶ ኤፌሶን ላይ አርጤሞስ በገነነችበት ከተማ ጳውሎስ በ2 ዓመት እድሜ ውስጥ ያስነሳቸው ሰዎች የኤፌሶን አርጤምስን ስዕል እየሳለ በቤተ መቅደስ ደጃፍ ላይ ቆሞ ጣዖቷን የሚሸጥ የአርጤምስ ጣዖት ሽያጭ ሰውዬ ከተማው ላይ ወጣ። ገቢያችን እየጠፋ ነዋል፣ እየከሰርን ነዋል። ምንድነው ሲባል ጳውሎስ በሰው እጅ የተሰራ አምላክ የለም ብሎ እያስተማረ ኤፌሶንን ብቻ አይደለም መላ እስያን በትምህርቱ አጥለቅልቀዋል። ይሄ በእንደዚህ ከሆነ የኤፌሶን አርጤምስ ምናምን ትሆናለች። ምናምን ማለት ከቁጥር በታች። እኔ መልእክት አለኝ ግን ችሬ ላይ ሾልኮ የገቡ አባቶች የሰበኩትን እውነት እየተገፉ ያገለገሉ እንደ ፓስተር የያዙትን እውነት አደባባይ ላይ ይዞ የሚወጡ የአመፃን ኪዳን ከከተማ አባ እኔ ነኝ የሚል አንድ ቅባት ቢሻ እኔ ራሱ በጣም ተስፋ ቆርጬ ነበር። የዛን ቀን እዚህ ጋር ቸርች አለ ሲሉ ስፒከር ሲጮህ ሰምቼ እዛ ጋር እዚህ አካባቢ ነበር ቤቴ መጣሁ። ማታ እንዲህ ብሎሃል ብዬ ነግረዋለሁ። እሱ አልጋ ላይ ተኝቶ ማለት ነው። ከዛ እንደዚህ ያሉኝ አስታውሳለሁ። እንደሚነሳ አብራችሁ ጌታን እንደምታመልኩ ተናግረሽ ነበር። ጸልይክልኝ ዛሬ ቆሞ መጣ። አሜን። ጌታንም ተቀብሏል እኮ ጌታን አያውቅም። እግዚአብሔር እድሜ ጨመረ። በህይወት እያለ ሞቶ ሰው መጽናና በሌለበት ተስፋ ቆርጦ ያጽናኑ ሰዎች ሁሉ ነበሩ። እንደማይድን ተስፋ ቆርጦ ያጽናኑ ሰዎች ሁሉ ነበሩ። እውነት ነው። 2 ዓመት ሆኖታል። ያማዋል። በቃ እኔ ራሱ በጣም ተስፋ ቆርጬ ነበር። የዛን ቀን እዚህ ጋር ቸርች አለ ሲሉ ስፒከር ሲጮህ ሰምቼ እዛ ጋር እዚህ አካባቢ ነበር ቤቴ መጣሁ። ማታ አንተም ጸለይክልኝ። ዛሬ ቆሞ መጣ። አሜን። ጌታ ኢየሱስ ምስክረ እምትበረታበት ያልተኖረ የብርታት ዓመት ገና ከፊታል። ሰይጣን ይሄን ቤት ያላንኳኳበት መንገድ የለም። በእዳ ሲመጣ፣ በበሽታ ሲመጣ፣ አንዳንዴ ሐሳብ ቋንቋ በማለያየት ሲመጣ፣ በተለይ አንቺ ጨካኝ ሴት ነሽ። በጌታ ነው አቋምሽ እንደ ሴት አይደለም፣ ጠንካራ ሴት ነው። ጌታንም ተቀብሏል እኮ ጌታን አያውቅም። በቃ ህይወት እኮ በቃ ጀመረ። እንኳን እድሜ ጨመረን፣ እንኳን እግዚአብሔር እድሜ ጨመረን። ፍርድና የፍዳ ዓመት ሳይሆን ከፊት ያለው የፍስሐ ዓመት ነው። አሜን አሜን። ቀኝህን ዘርጋል። እግዚአብሔር ሆይ ከዚህ ቀን በኋላ የሚነካ ህልውና፣ የሚዳሰስ ህልውና በኢየሱስ ቤት ይግባ። ውስጥህን የሚያቃጥል ፈንድል የሚያረግ ስሜት ከላይ ላይ በኢየሱስ ስም አነሳ። አሜን። ከወገብ ላይ አነሳው። አሜን። ከጭንቅላት ላይ አነሳው። አሜን። ወደምትገቡበት ከተማ አይደለም ተርሰን ሰላም ለእናንተ ይሁን ይደርሳችኋል እንደምል ቃል በኢየሱስ ስም ሰላምን በላይ ላይ አዘዝኩ። አሜን። በኢየሱስ ደም ይኸውልሽ፣ በቃ እንደለመንሽው እንደተመኘሽ አሜን። መቼ ነው በቤቴ የሚጸል በቤቴ ሆኜ እንጀራ ጋግሬ ስለረፈደብኝ ቸርቼ ልሄድ ስል ከዛ እሱ እዚህ ስለሚመጣ በቃ ካንተ ጋር ሄዳለሁ አልኩት። ከዛ ቤቴ ውስጥ ሆኜ እንደምትናገረኝ አውቄያለሁ። አለ እዚህ ቤት ጌታ አለ እግዚአብሔር። ያኔ ታመመ ጊዜ እዚህ እገሌ ጋር ሄጄ እዚህ ቅርብም ሄጄ አይዞክ ብሎሃል እንዲህ ብሎሃል ብዬ ነግረዋለሁ። እሱ አልጋ ላይ ተኝቶ ማለት ነው።
ከዛ እንደዚህ ያሉኝ አስታውሳለሁ እንደሚነሳ አብራችሁ ጌታን እንደምታመልኩ ተናግረሽ ነበር። አረ ለዚህ ጌታ አጨብጭቡ። በጨለማ መኖሩን መምጣቱን በሽታ መመታት በፊት ቆጥራ የጠበቀችውን ምርኮ እየጨበጠች የምትቆጥርበት የሚመጣው አዲስ ዓመት የንጥቂያ ዓመት ይሁንላት። በኢየሱስ ስም የንጥቂያ ዓመት ይሁንላችሁ።